ባለቤቴ ቤት ከሌለ እንጀራ አልጋግርም፣ ወጥ አልሰራም፣ ምግብ አልሰራም፣ ያገኘሁትን ነው ጠራርጌ የምበላው ምናምን የምትሉ ሴቶች አላችሁ። አንድ ሁለት አይደለም፣ በእውነት በዙሪያዬ ብዙ ሰዎች አጋጥመውኛልና እናንተ ምን ይመስላችኋል? ቤት አላጸዳም፣ እንጀራ አልጋግርም ለባል ሲባል ነው እንዴ ምግብ የሚሰራው ቤት የሚጸዳው? እኔ በእውነት ጥያቄ ስለሆነብኝ እስቲ እናንተ ምን ታስባላችሁ ለማለት ነው። እኔ ባለ ቢኖርም ባይኖርም ዛሬ እሱ ለምሳሌ የለም በስነ ስርዓት ቁርሴን ምሳዬን ሰርቼ በልቼ ነው የምወጣው። አይደለም ልጆች እያሉኝ ልጆች ሳይኖሩኝ ራሱ በስርዓት ነው ምግቤን ሰርቼ በልቼ የምወጣውና ዛሬ ባሌ የለም። ቁርሴን በዚህ መልኩ ለልጆቼ ፓስታ ባትክልት ፍርፍር ከሰራሁኝ በኋላ ለኔ ደግሞ ገንፎዬን በዚህ መልኩ አርጌ ሰራሁኝ። የቀይ ጤፍ ገንፎ ነው። ባለፈውም ሰርቼ ነበረ። እንዴት እንደሚጣፍጥ አልገባችሁም? እግዚአብሔርን ሱስ ነው የሚያስይዛችሁና ሞክሩት። ያልበላችሁ በልታችሁ ማታውቁ ሰዎች ልጄ ነው ትንሽ ያሟት ነበር ሰሞኑን ትምህርት ቤት ካልሄድኩ ብላ እያለቀሰች ነበረ። ግን ያው ትንሽ የጉንፋኑ ስላለቀቃት አትሄጂም ብያት እንደምንም አባብያት አብረን እዚህ ጋር ቁርሳችንን በልተን ተጫውተን ቡናዬን ጠጥቼ ከዛ ልብሴን ወደ መለባበስ ነበር የገባሁት። ልብሴን ለባብሼ ዛሬ ጀሞ የሚገኘው ሜካፕ ቤቴ ነው የሚሄደው። ስወጣ እዩት መንገዱን ለበዓል እየገቡ ነው። አረፋ አይደለ ጥቅጥቅ ብሎ ነበር። ከዛ ሜካፕ ቤቴ እንደምንም ደረስኩኝ። ተማሪዎቼን እያቸው እንደዚህ አይነት ግሩም የሆነ ስራዎች ነበር ሲሰሩ የነበሩት። ስራቸውን በሌላ ቪዲዮ ይዤላችሁ እመጣለሁ። ከዛ ስወጣ ደግሞ ኢፖክሲ ቤት ሄጄ አንድ ኦርደር ሰራው። እንግዲህ ኔጋ ኢፖክሲ ሜካፕ፣ ጥፍር፣ አይላሽና ፔፐር ባግ መማር ከፈለጋችሁ ደውሉልኝ። አድራሻ ጀሞ 1 እና 22 ነው። ባይ